የውሸቱ አቡሽ የት ነው የምትሄደው? አቡሽ ተው እንዴ ቶፋ ስለማን ነው ቆሻሻ የምትለው? ስለ እህት ነው የምታወራው? ማነው እህቴን እንደዚህ ያለው? እህትህ ናት ቆሻሻ? ስለ እህቴማ ብዬ እኮ እዚህ መስዋዕትነት እየከፈልኩ ነው። እሺ ምን ከእህትህ እኮ ነው ሰርቀህ እኮ የሰርቀው አቡሽ። አንተ ልጅ ዝም በል በእናትህ። እዚህ መርክ ያመጣው አይደል? አንተ ቆይ ነው አንተ ምንድን ነው የምትለው? ምንድን ነው የምትለው? ምንድነው? ምንም እሱ የሚሰማው የሚያውቀው ነገር የለም። ይሄድ ለቀውጣል ወደ መጣበት ሰፈር ለቀውጣል። እሺ እርግጠኛ ነኝ አንተን እንገናኛለን። እርግጠኛ ነኝ ጥሩ የሆነ አስተዳደግ አልነበረም። እርግጠኛ ተፈጠረ ያለውን ነገር ጭንቅላትን በርዞ ነው። ስለ እናትና ስለ እህትህ የማትሰማውን ነገር ነው እየነገረ የነበረው። ያልተፈጠረ ነገር ነበር የሰማኝ ነው ያልተወራው። ምንም ያወራው እስቲ እንስማው። አጎቴ ምንም ሰማው ነገር አብዶ እሺ በለኝና ነው እየሰማሁት። ምንድነው ሀሳብህን ንገረኝ። ምን እያንዳንዱን ቀን እየፈለገችው ነበር። አውጥታኔ ጣለችኝ። የት ነው የጣለችኝ? ያቺ ክፉ ነው። ይሄንን እንኳን አልሰማም። ያልመገበችኝ ያቺ ናት። እንዴት ጠብቀዋል? ይሄ ጨካኝ ነው። አንተ እንዴት ከናቴ ተነጥለኛለህ? አይደለም ውሸቱን ነው። ውሸቱን ነው አቡሽ። እንዴት ነው ውሸቱን? እኔ እያየሁ እኮ ነው። እኔን አታምነኝም? መቃብሩን እያሳየኝ እኮ ነው። እኔን አታምነኝም ወይ? ናብይ እንታመልጠኝ አታመልጠኝ። ምንድነው የምትፈልገው? ምንድነው የምትፈልገው? አንተስ ምንድነው የምትፈልገው? ምንድነው የምትፈልገው? እንዳልከው ምንድነው የምትፈልገው? ይኸውልህ አትጠጋው እያልኩ ረጋ በል። ከአንተ ጋር ለምጻሜ ከአንተ ጋር ለምጻሜ ረጋ በልና እናውራ። ንገረኝ አቡሽ። እሱ ነው ምን አገባ? እሺ ያለው ነገር እንጨርሰው። ይኸውልህ እየሰማኸኝ ነው? እንካ አንተ ይኸውልህ ገና አንድ ፍሬ ልጅ ነህ። ካንተ ጋር አልፈልግም። አለብሮ እሳቸው ነው የምደበደበው። አልነካውም፣ እነግርሃለሁ። አንተ ብቻ አቡሽ መሆኑን ብቻ ንገረኝ። አቡሽ ነው አይደለም? እሺ አቡሽ ማን ነው? አይመለከትህም፣ አትጠይቀው። ነግሬሃለሁ፣ ጨርሻለሁ። እና ካንተ አቡሽ ለምን ፈልጎ ነው? ጋር ምን አውቃለሁ? ለምን የፈለግኩ አለ ማለት ነው አይደል? ይኸውልህ አቡሽን አግቶ ነው ያሰደገ ሰውዬ። ለቆ ስለምን ዛሬ ነው የምትወራው? አንገቱን አትያዘው፣ ልደበድበው። አትንከውና በስነ ስርዓት ቁማው። ከዚህ በኋላ አስቀይማለሁ አንተን። ኧረ አስቀይማለሁ እያልኩ ነው። ጋሼ ብር የሚለው የሰውዬ እኮ ከእኔ መጣ። ታውቃለህ? ይኸውልህ አቡሽ ጓደኛ ነው። አዎ ጓደኛ ከሆነ ጥራልኝ። እሱን ብቻ ነው መናገር። ለምን የፈለግከው? ፈልጓለሁ። ሌላ ነገር ፈልጋለሁ። አቡሽን ልደበድበው ነው የመጣው አይደለም? አቡሽን ልደበድበው ነው የመጣው። ይኸውልህ የሰማኸኝ ከሆነ ማለት ነው። ጋሼ ሰውዬ የሰማኸኝ ከሆነ አቡሽን ከእነቱ ጋር ላገናኘው ነው። አንተ ሰውዬ ለምንድን ነው አቡሽን ከዚህ ሰፈር ማትሄደው? ለምንድን ነው ማትፈልገዋለሁ? ይኸውልህ ተነጋግረን ሌላ ሰው እንዲሰማ ማትፈልግ ከሆነ ከአቡሽ ጋር እንድናወራ ፈልጋለሁ። ሂድ ብያለሁ። አንተ ሰውዬ አረ ሰውዬ ይኸውልህ ሂድ ብያለሁ። ይኸውልህ ልመታው አይደለም አንቺ እኮ ለቀቅና ቁመን ነው። በስርዓት አውራ። ረጋ በልና አንተ ማን ነው? በስርዓት አውራ። ማን በስነ ስርዓት ነው? አንተም ላይ ድጋሚ እንዳልነቀው እጅህን ጋሼ ላይ እንዳታስቀምጥበት። ማውራት ከፈለክ ይኸው ቁመን ነው። እሺ እየሰማኸኝ ነው አይደል? አሁን አቡሽ ይኸውልህ አንተ የምታውቀው ከሆነ ደውልለትና እንዲመጣልኝ። ለምንድን ነው የፈለግከው ነገር? መጀመሪያ ማወቅ እፈልጋለሁ። አቡሽ ከእህቱ ጋር ላገናኙ አይሰማም ማለት ነው። ከሚያውቃት ውጪ ሌላ ሁለተኛ እናት አመጣለት ነው ጋሼ። ምንድን ነው የሚያወራው? እናቱ ሰርቆ ነው ያመጣት። ኧረ እባክህ አንተ ሰው ጋሼ ስለምን ነው የሚያወራው? ምን አውቃለሁ እኔ አይደለም የሚለው አቡሽ አይደለም የሚያወራው። ምን እንደሚያወራ የምትሰማኝ ከሆነ እኔ ምንም ጻፍ ፈልጌ አይደለም የመጣሁት። እዚህ ጋር ይታያል አይደል? ካሜራ ይዤ ነው የመጣው። ስለዚህ ካሜራ ይዛችሁ ጋሼን የደበደባችሁ እኮ ነው ያገኘኋችሁ። የደበደብኩት አልነበረም። ያልሆነ ነገር ሲናገረኝ ነው እኔ ዝም እያስባልኩት ነበር። ሊመታኝ ሲሞክር ነው እንደዛ ያደረኩት። ጋሼ እንደዛ ያደርግ። አሁን ለምንድን ነው የመጣው? አንተ ጋሼ ምናምን የምትለው ጓደኛ አባት ምናምን ስለሆነ ብትጠብቀው ምናምን ችግር የለውም። እኔም በአባቴ ልክ ነው ያለው፣ ችግር የለውም። እኔ አንተን እየተቀየምኩ አይደል። ግን ደግሞ እኔ አሁን ዛሬ አቡሽን ሳላገኘው ግን በፍጹም አልሄድም። ስለዚህ እንድትጠራልኝ ይፈልጋል። ጋሼን አባቱን ደብድበህ ነው እንደ አቡሽ ነው የምታገኘው? እሱ እየደበደብኩት አልነበረም። እሱ ነው እየደበደብኩት ከፈለክ ቪዲዮ ላይ ማየት ይችላል። በዛ ሰዓት ምንም ይል ይመስላል። ምንም ይወር ብቻ እኔ አንዴ እንዳገኘው ነው የምፈልገው። ደህና ነህ አይደል ጋሼ? ደህና ነኝ። ምንም አልኩ። ምንድነው የሚለው ሰውዬ? ምን አውቃለሁ?
ምን ጠላት ይሆናል? ምን እናውቃለን? አቡሽን እኔ አቡሽ ጠላት ብዙ ናቸው። ልብ እናርገህ ታውቀኛለህ። ልብ እናርገህ ታውቀኛለህ። አውቃለሁ። ማን እንደሆንኩኝ ታውቃለህ። በቃ ለማስመሰል አትሞክር እኮ አሁን ወደዛ ሁን። አሁን ወደ እኔ አትጠጋ፣ አትጠጋኝ። ነገር አንተ ነህ ከዚህ ጫካ አትወጣም ስትለኝ የነበረው እያስፈራራኝ ነበር። አሁንም የምታስቸግር ከሆነ እንደዛው ነው የማደርገው። አንተ ወንድ ነህ። እስቲ ከዚህ ጫካ እንዳልወጣ ታደርገኛለህ። በቃ እንደ ሰው አክብሬያለሁ። እስካሁን አታክብረኝ። ልብ አድርግ፣ አታክብረኝ። በቃ አሁን ምንም አይነት አታክብረኝ። ምን ልታመጣ? እስቲ ንገረኝ፣ ምን ልታመጣ? ለምን ተረጋግታችሁ አትወሩም? አንተ ምን ፈልገህ እንደመጣ ለምን? አንተ እኛ ተረጋግተን እንድናወራ የምትፈልግ ከሆነ አቡሽን ጥራልኝና አቡሽ ከመጣ በኋላ እኔ ራሴ ይረጋጋል። እኔ የምፈልገው አቡሽን ብቻ ነው። ያ አቡሽን ምን ልታረገው እንደሆነ ሳላቅ ልጠራልህ አልችልም። ጓደኛዬ ምን ልታረገው? አባቱን እየደበደብከው እኮ ነው ያገኘው። አቡሽን ቢመጣ ምን አንተ እንዴት ነው የምታዳምጠኝ? እናትና እህቱን ላገናኘው ነው እያልኩ ነው። አቡሽ ከሚያውቃት እናቱ ውጪ ምንድን ነው የምታገናኘው? አንተ መቼ ነው የምታውቀው አቡሽን? እርግጠኛ ነኝ የምነግር ከ6 ዓመት ወዲህ ነው የምታውቀው። ብታውቀው ራሱ አይሆንስ? የ6 ዓመት ጓደኛዬ ነው አንተ አቡሽን። ስለዚህ አንድ ወር ታውቀዋለህ። ስለዚህ እያወቅኩት ነው እየነገርኩ ነው። ከ6 ዓመት በፊት ከእናትና ከእህቱ ሰርቆ ያመጣው ልጅ ነው። አንተ አፍህን አትክፈት። እህቱ ነው ሰርቆ ያመጣው። አፍህን አትክፈት አንተ ልጅ ተው። አቡሽ አይነግረኝም ነበር እንዴ? ሌላ እናት ቢኖር ጓደኛዬ እኮ ነው። ጓደኛዬ ነው። ጓደኛዬ ነው። ሲመጣ ራስህ ትጠይቀዋለህ። እስከ ዛሬ ለምን አልነገርከኝም ብለህ ራስህ ትጠይቀዋለህ። አረጋሽ ብቻ አንተ ጥራልኝ። ምን ረምልኝ? ሌላ ሰፈሩን ምን መንደርተኛው እየረበሽ ነው። እርግጠኛ ነኝ እዚህ አካባቢ ላይ የተወሰኑ ሰዎች ነው የሚኖሩት አይደል? 15 20 ምናምን ሰው ቢኖር ነው መንደርተኛ በል አጠቃላይ ጋሼ ነው አይደል? በምድሩ መጣ እየደበደብከው ነው ያገኘው እኮ ገባኝ። ሌላም ተጨማሪ ሰው ሳያይ ገመናችሁ ሳይወጣ ጠላት አለው እኮ ገመናው ሳይወጣ ብዙ ጠላቶች አሉት። ማን እንደላከብኝ ምን አይነት ሰው እንደላከው አይታወቅም። አቡሽ ከራሱ ጋር የማይጣላ ልጅ ነው። እንኳን ከሰው ጋር ጠላቶች አሉታ። ከማን ጋር ይጣላል እሱ? እኔ አውቀዋለሁ። እኔ ነኝ እኮ ያሳደግኩት አውቀዋለሁ። አንተ ትናንት መጣው አውቀዋለሁ። በደንብ ተነግሮኛል፣ ሰምቻለሁ። ይሄን ካንተ ወንድሞች ወሬ ሰምተህ መጣህ። በአካል እንኳን አግኝተው ታውቃለህ? ወሬ ሰምተህ መጣህ። ከኔ ጋር 6 ዓመት እዚህ ነው። ባቀው ነው አንተ አቡሽ ነብይ አልጠይቅም ነበረ። በአካል አላውቀውም። ካላወቀው ለምንድን ነው የፈለግኩሽ? ግን ደግሞ አጎቱ አለ ታውቃቸዋለህ አይደል? አጎቱ የደበደባቸው እኮ ነው ያገኘሁት። የሱን ወንድም ታውቀዋለህ? አክስቱን ታውቃቸዋለህ? እኔ ከጋሼና ከአቡሽ ከእናቱ ውጪ እዚህ ካሉት ቤተሰቦች ውጪ ሌሎችን ያላውቅ። በቃ አሁን እኮ ቀላል ነገር እኮ ነው። አሁን ያለ ወይ ስልኩን ንገረኝ እና ደውዬ ልንገርህ። ለምን ስልኩን እነግርሃለሁ? ምን ልታረገው እንደሆነ ሳላውቅ እንዴት ስልኩን እነግርሃለሁ? ነገርኩህ አይደል? እንደ ከእህትና ከእናቱ ጋር እየደበደብኩ አግኝቼ እንዴት አቡሽ እየደበደብኩት አልነበረም። እናቱ ጋር እኔ እየሳምከኝ ነው የነበረው። እናቱ ጋር እየሳምከኝ ነው የነበረው። ነገር እንድትነግር አልፈልግም። የትና የት ድረስ ሌላ ነገር እንድትነግር አልፈልግም። ሰው በቀየው ትደበድባለህ። ኮፍያ አዝጋሽ አሁን ይኸውልህ እዛ ጋር ነው እናነሳዋለን። ወይ ጉድ! ይኸውልህ እየሰማኸኝ ነው አይደል? አሁን ና እንሂድ። እሺ ቤት እንሂድ። ለቀውና ቁመን እናውራ። እሺ ችግር የለውም። የነቀውታል አንተ ደግሞ ገሚ ልትነካኝ አልፈልግም። እሺ የሰማኸኝ እጅን አጠቁምብኝ። በሀገራችን መጥቶ ምንድን ነው የሚለን ጋሼ? እሺ የሰማኸኝ ነው። የሰፈሩን ሰው መንደር ሰብስበን እናስወጣ እንዴ? እሺ ደስ ይለኛል። አንድ ላይ የት ነው የምንሄደው? የት ነው ሌላ ሰው ይጠራል እንዴ? ምን ነው የሚለው? ለምን አንጠራም? መንደርተኛውን ጠርተን ለምንድን ነው የሚጠራለው? ማን ነው እሱ? ምንድን ነው የትኛው ሀገረ ገዢ? እኔ የምፈልገው ማን ነው ጋሼ? ሰፈሩ መንደርተኛ ሁሉ እንዲሰበሰብ ነው የምፈልገው። በቃ ፈልግ፣ ሂድ፣ ዙርና ፈልጋችሁ ሂድ፣ ዙርና አገፍትረው፣ ዙርና ፈልግ፣ ዙርና ፈልግ። የኔም ጸብም የለኝም። ስለዚህ በስነ ስርዓት ሳናግረኝ ይችላል። ስለዚህ ሰውዬ ምን ፈልጎ ነው የመጣው? ለኔ ምን አውቃለሁ እኔ? ለምን ፈልጉት? አቡሽን አንተ ስንቴ ነው የምነግርህ? አይሰማህም እንዴ? ከእናትና ከእህቱ ጋር ላገናኘው ነው። አቡሽ የለም ብዬ ልጄ ለማንም ማመጣው ለማንም የት አውቄ ነው? ምንድነውና ነው አንተ ልጄን አምጥቼ እንካ ብዬ ለአንተ የምሰጥህ? አይገባም እንዴ? ስንቴ ነው የምነግርህ? ልጅህ እኔ ምን አደርገዋለሁ? እበለዋለሁ። እና ምን ፈለክ? ከሱ ምን አለ? ላውራው ፈልጋለሁ። ስለ እናትና ስለ እህቱ ሊያውቅ ይገባል። በቃ ሌላ ጊዜ ታወራለህ። አንተ እስከ ዛሬ ምን ብለህ እየሸወርከው እንደነበረ እኔ አላውቅም። ሌላ ጊዜ ታወራለህ። እርግጠኛ ነኝ እየሸወርከው ነው እስከ ዛሬ ድረስ ያቆየው። ምንድን ነው የሚሸውደው? እኔ አባቱ እኮ ነኝ። አንተ ምንም ሳያውቅ እኮ ያሳደግኩት ነኝ እኔ። ምናልባት አላውቅም። በጣም ጓደኛ ከሆነ የልብ ወዳጅህ ከሆነ እናት አለችው። በየቀኑ የምታለቅስ እናት አለችው። ያማል እንደ አንተ ሰው ሞተ ብሎ ነግሯት እስካሁን እርማን እያወጣች አይደለም እንዴ? የምታወራውን አትለይም ወይ? ይኸውልህ እስከ ዛሬ አፍህን አትክፈት። ነገርበት። አየሁ እንዴት እንደሚያደርገው የሰዎች አየሁ እንዴት እንደሚያደርገው ነው። ምንድነው ሳታደርገው ቢሆን ኖሮ የዚህን ያልኩ መንጨርጨር ያስፈልግህም እኮ አይደል እንዴ? ስለዚህ ስነ ስርዓት ዝም ብለህ አፍህን አትቀድ። እንድትነግረው እየነገርኩ ነው እኔ እንድትተባበረኝ ማለት ነው። እናት አለችው፣ ታናሽ እህት አለችው። በእርግጥ ይሄንን ነገር ላይ ነግርህ ይችላል። አስፈላጊም ስላልሆነ እኔም ማልነግርህ ነገሮች ይኖራሉ። ይኸውልህ እናትየውን ሞቷል ብለው አስወርተው እስካሁን እያለቀሰች ነው። ባስታወሰችው ቁጥር ፎቶውን ባየች ቁጥር ታለቅሳለች ነው ያለችኝ እህቱ። እኔ ደግሞ የእህቱ ጓደኛ ነኝ። ገብቶሃል? ታናሽ እህት አለችው፣ እናት አለችው።
በጣም የሚወዱት ቤተሰቦች አሉት። ስለዚህ እኔ ከነሱ ጋር ላገናኘው ፈልጋለሁ። አቡሽ ከነገረኝ ውጪ የምን ቤተሰብ እሱ ሊነግርህ አይችልም። በቃ እሱ የሆነ ነገር ብሎ አሳምኖታል። በጣም ነው ያሳምነው። እንደውም እንደውልለት አቡሽ ይመጣ ነው ደስ ይለኛል። እሱን ነው የምፈልገው። ደውልለት ጋሼ። አቡሽ የት ነው ያለው? ለምን አናገኝ? ደውልለት። ይኸው እንካ ቁጥሩ እንካ። ወይ በዚህኛው የኛው ከባላንስ የለውም። በዚህኛው ደውል። ክፈትልኝ። እሺ ቆይ ምንድነው አንተ? ምንድነው? ለምን ይደውላል? ምን ይደውላል? በዚህ ሰዓት ምንም እንደዚህ አይነት ነገር መስማትም የለበትም ይሄ ልጅ። ተረጋጋ እንጂ አቡሽ ይምጣና ቀስ ብለን ነው። አይደለም ይሄ ዝም ብሎ ነው እንጂ ቆሻሻ ያልሆነ ነገር ነው የሚያወራው። አየሁ አይደለ? ስልክ እንኳን እንዲደወል ፈቃደኛ አልሆነ። ለምን? በዚህ ሰዓት አያስፈልግም። ምን ምክንያት አለ? ይሄ ንገረኝ። ብዙ ችግር ውስጥ ሆኖ ነው ያደገው። እሺ እንዴት? እናት የለውም እህት የለውም? ንገረው እስቲ። ከሌለው ንገረው። ይኸው ይደውልለት። ስላለውማ ነው ተወልዶ እዚህ ደረጃ የደረሰው ማለት አንተ ማታውቀው ብዙ ነገር የለ። ይሄ ዝም ብሎ የማያገባው ነገር ውስጥ ገብቶ ይፈተፍታል። እውነቱን ነው የሚያወራው እንዴ? ምን እውነት ያወራል? እንዳለ እናቱም ልጁም ቆሻሻ የሆኑ ሰዎች ደግሞ ስለነሱ ታሪክ ያወራል። ምንድን ነው የምሰማው? ስለማን ነው ቆሻሻ የምትለው? ስለ እህት ነው የምታወራው? ማን ነው እህቴን እንደዚህ ያለው? እህት ናት ቆሻሻ? ስለ እህቴማ ብዬ እኮ እዚህ መስዋዕትነት እየከፈልኩ ነው። እሺ ምን ከእህትህ እኮ ነው ሰርቄ እኮ የሰርቀው አቡሽ። አንተ ልጅ ዝም በል በእናትህ። ይኸውልህ እንድትነካኝ አልፈልግም። ምን የሚያወራውን አያውቅም። እህት ያለች እያልከኝ አይደል እንዴ? የኔ እህትም አለ እህቶችም አሉኝ። እሺ አቡሽ እኮ ምን አሁን ይኸውልህ ምንም እሱ ምንም ሊነግርህ አይችልም። በፍጹም ሊነግርህ አይችልም። ሞልቶታል። እናት የለውም። ይኸውልህ ሞልቶታል። እኔ ነኝ ያሳደግኩት። አይተሃል አይደለም እንዴ? እሺ አሁን ምንድን ነው መጣው? ከየት እንደሆነ እናት ወርስ ፍለጋ ነው። ወርስ ፍለጋ የማይደረግ ነገር የለም እዚህ ምድር ላይ። እሺ ምን በቃ አንተ ምን አውቃለሁ? ከእሱ ጋር አወራለሁ። እሺ ና ከማን ጋር ነው የምታወራው? ምንድን ነው የምታወራው? በቃ ሌላ ጊዜ አውሩ። መስማት ፈልጋለሁ። ሁሉንም ነገር ማውራት ፈልጋለሁ። እሺ ምንድን ነው? በቃ እኔ ከእሱ ጋር አወራለሁ። ከፈለክ መሄድ ትችላለህ። ለምን ነው ማግኘት ፈልገው? እሱ ያገናኘኛል። በአቡሽ ጉዳይ ሁሉ ነገር ይመለከተኛል። አንድ ነገር እንዲደርስበት አልፈልግም። ደግሞ እሱንም እኔን እንዳስቸገርከው እሱን ልታስቸግረው ነው። ምንም የማያውቀው ልጅ በፍጹም በቃ ልጆችን እዚህ ነገር ውስጥ ከእሱ ጋር አወራለሁ። ልጆችን እዚህ ውስጥ አታስገባብኝ። በቃ አቡሽን ታገናኘኝ ወይስ አታገናኘኝ? እንዴ ምንም አልተደናገጥኩም። ቤተሰብ እየበጠበጠ ነው። ገና ይርበተበታል። ይኸውልህ እኔ ስመተው አይደለም አንተ የደረስከው መቶኝ እኔ እየተገላገልኩኝ ነበር። ስነ ስርዓት አድርግ። እኔ ሰው ጫፍ ላይ አልደርስም። ማንም ያቀኛል እዚህ ያለ ሰው በሙሉ። እንዴ ቀላል ነገር እኮ ነው። እስካሁን ስታወራ የነበረውን ነገር በቪዲዮ ማሳየት ትችላለህ። አይ እንግዲህ አየው ምንም አሁን ምንም በቃ አሁን ልቀቅልኝና ሂድ። አሁን ምንም አልፈልግም። አቡሽ ጋር ብቻ ደውልልኝ። ምንም አቡሽ ጋር ብቻ ተረጋጋ። ስነ ስርዓት አድርግ። ደውልለት። ምንም መደወል አያስፈልግም። ስፈልግ እኔ ራሴ አቡሽን ይዤ እመጣለሁ። በልጄ ላይ መብት ያለኝ እኔ ብቻ ነኝ። ለምን እንደዚህ ትላለህ? አሁን እኮ በሰላም በልጄ ላይ በሰላም እያወራን ነው። ከአቡሽ ጋር ታውቀህ ነው። አንተ በሌለህበት ከአቡሽ ጋር ከማወራ ባለህበት ይምጣና እናውራ። ምንም የምናወራው ነገር የለም። በቃ በልጄ ምክንያት በልጄ ጉዳይ እኔና እኔ ብቻ ነው የሚመለከተው። ጋሽ ይሄን ነገር አንተ ሚዲያውን እኔም ሂጄ ሰውዬ ሌላ ነገር ስር እንዳንገባ ይደውልለታል። አንተ እንዳትደውልለት ልጁ እንዳይረበሽ ሰማኝ ነው አይደል? ሌላ ነገር ውስጥ ነው የምንገባው። ምንድነው አሁንም ልደበድበኝ ነው? ሌላ ነገር ውስጥ ነው የምንገባው። ደውልለት አንተ። አሁን ልደበድበኝ ነው? ደውልለት። ልደበድበኝ ነው? ኧረ ቆይ ተረጋጉ። እያነሳልኝ አይደል? ደውል ፈቱ ማነው? ኧረ አይደለም እንደዚህ አይደለም። አንተ እንዳትደውልለት አንተ ሰውዬ። በህይወቴ ለምንድን ነው የምትመጣው? አንተ ግን ለምን አትወጣም ከህይወታችን? ለምንድን ነው በህይወቴ ማን የላከ? አንተ ለምንድን ነው ከህይወታችን ማትወጣው? አሁን ይመጣል። ከዛ በኋላ እናወራለን ማለት ምንድን ነው? ከዛ በኋላ ምንድን ነው የምትደውልለት? ተው አልኩህ አይደል እንዴ? ምንድን ነው የሚሰማው? እኔ አባቱ አለው አይደል እንዴ? እንደዚህ ታደርጋለህ እንዴ አንተ? አሁን እኮ ጓደኛው አይደል እንዴ? ይኸውልህ እኔ ራሱ መጥቶ እንድናወራ እኮ በቀላሉ ነግሬህ ነበር። ምን እኔ አላወራሁም እንዴ? ነግሬሃለሁ። በቃ አይ ስነ ስርዓት። አንተ ደግሞ ጠላት ነህ። ገና ዛሬ ያየውን ሰው ነው እንዴ? እኔ ብሎኛል። አሁን እየደረሰ ነው። ገና ዛሬ ያየውን ሰው ነው እንዴ? በአንዴ ሁሉ ነገር ለምን ታስብ? ያወራውን ነገር አልሰማሁም እንዴ? እንዴት ነው አልሰማሁም ማለት? ምንድነው? ገና ከዚህ በላይ ታብዳለህ። ምን የሚመለከት አንተ ገና ዛሬ እንደዚህ ነገር ጓደኛን አንተ የት ነው? በእኔ በኩል አይደል የምታውቀው? ቢሆንስ እንዴት እንደዚህ ታደርጋለህ? ቢሆንስ ጋሽ የስልክ ጓደኛዬ እኮ ቢሆንስ ታዲያ አንተ ከኔ በላይ ነህ? አንተ ከኔ በላይ ነው ወይ? እንዴ እሱንም ልመታው ነው? እኔ ጋር የጀመርኳቸው ስሜት ምንድን ነው? ምን አድርገው? ተገናኝታችሁ ነበር? ከአሁን በፊት ተገናኝተዋል? ከዚህ በፊት
አንተ ነህ እዚህ የመራው። እኔ ምንም ማውቀው ነገር የለም። አሁን አንተ ነህ እዚህ መርተህ ያመጣው አይደል? አንተ ቆይ ነው አንተ ምንድነው የምትለው? ምንድነው አንተ አለፈው እንዴ? አንተ ምንድነው የምትለው? ምንድነው ምን ነው አንተ? ተረጋጋ አንተ አጎቴ እንጂ አንተ አጎቴ አቡስ ተረጋጋ። አጎቴ ያሳደገኝ አባቴ አይደል እንደ ደወልኩልህ። ቆይ ይሁን እንዴ ተው ተረጋጋ። አጎቴ ያዋራራ መጀመሪያ ሰው ምንድነው የሚያዋራው? ምንድነው የሚያዋራው? አጎቴ ደህና ነህ? አቡሽ ማለት አንተ ነህ? ምን አገባህ? ማነህ አንተ? ተረጋጋ። ሊረጋ በለው እንዴ ምን አቡሽ ነው? ማነህ አንተ? ተረጋጋ። ማነህ አንተ? አጎቴ ነው ነው። ማነህ? ተረጋጋ። ቆይ ከኔ መጣ የመተውት አይደለም እኔ እየገለገልኩኝ ነው። አንተ እንዴት ሲመጣ ዝም ትላለህ? እንዴት አጎቴ አንተ አሳደገኝ ታውቃለህ? አንተ ያልሰማው ነገር አለ። እንዴት እንዳሳደገኝ እያወቅህ አንተ ማነህ? ቆይ ረጋ በል ማነህ? ረጋ በል ቆይ እኔ ለምን ነው የምረጋጋው? ቆይ ረጋ በል አልፈልግም። ምንም አትንገረኝ። ረጋ በል ረጋ በል የምትለው ቆይ ረጋ በል መስማት ያለብህ ነገር አለ። አጎቴ እየመጣሁ አንተ ያያለህ ጓደኛ አንተ እኔ ከአዲስ አበባ ድረስ የመጣሁት አንተን ለማግኘት ነው። ረጋ በል አዳምጠኝ። ምንድነው ቆይ እንዴ አቡሽ ለምን ይኸውልህ አቡሽ ረጋ በል ምንድነው የሚያዳምጠው? ምንድነው የሚያዳምጠው? ይኸውልህ አንተን አይደል ይሄን እኔ ስለ እናትና ስለ አባ ስለ እናትህ ስለ እናትህ ነገር እፈልጋለሁ። ሰማኛለህ? ውጣልኝ። ይኸውልህ አንተ ረጋ በል። ይኸውልህ ረጋ በል ብያለሁ። ረጋ በል ብያለሁ። ካሜራ ደቅነህ ነው። እሺ ረጋ በል ላናግርህ። እሺ ረጋ በል ላስረዳ። ምንድነው የምታወራኝ? አጎቴን እንዲመጣ ያሳደገኝን አጎቴን መተህ ነው እንዲህ የምታወራኝ? እኔ እየመታሁት አልነበረም። እሱን ሲመታው እየገላገልኩኝ ነው። እያየሁ አይደለ እንዴ? የደረስኩት ምን ላይ ነው? እሺ ችግር የለውም። እሱን ከዚህ በኋላ ይኸውልህ ቪዲዮ እያንዳንዱ ነገር ስለተያዘ ቪዲዮ ላይ ማየት የሚባል ነገር የለም። እያንዳንዱ ነገር ቪዲዮ ላይ ማየት ትችላለህ። ይኸውልህ ስለ እናትህ ስለ እህትህ አንተ ሰውዬ ሂድልኝ ነው ያለው። አንተ ስለ እናትህ ማምለጥ የለህም። የሰማኝ ነው። ከዚህ በኋላ ምንም የምታመልጥበት ነገር የለም። የሰማኝ ነው። ምንድነው የማመልጠው? እኔ እናት የለኝም። እኔ እናት ስለምን እናት ነው የምታወራው? ማናት? አንድ ደቂቃ ብቻ አዳምጡ። አቡሽ ምንም የለም። እናት የሚባል ነገር የለም። ጭንቅላትህን በርዘውታል። ዞር በል አንተ። ጭንቅላትህን በርዘውታል። ማን ነው የበረዘው? እርግጠኛ ነኝ ኪያን ታውቃታለህ አይደል? ኪያን ታውቃታለህ አይደል? ኪያን ታውቃታለህ። እናቴም አባቴም ሆኖ ነው ሂድልኝ። ሂድልኝ ነው አይደል? አንተ ሰውዬ ኩባራ ነው እንዲመጣው ሂድልኝ ነው የምልህ። በፍጹም ማንንም በፍጹም ለምን አታወሩም? ቆይ በፍጹም አልሄድም። ይኸውልህ እማላቃተን እናቴ ዛሬ ሳልነግረው በፍጹም አልሄድም። የምትነግረው ነገር ዛሬ በቃ አልቆላል። አንተ አልቆላል። የለም በቃ ምንም ማምለጫ የለህም። በቃ ማምለጫ የለህም። የሰማኝ ነው። ማምለጫ የለህም። የለም ዛሬ ማምለጫ የሚባል ነገር የለም። ዛሬ ሁሉንም ነገር ይሰማታል። ምንም የሚሰማው ነገር ይኸውልህ እኔ ምንም እሱ የሚሰማው የሚያውቀው ነገር የለም። ይሄድ ለቀውጣል። ለምን ወደ መጣበት ሰፈር ለቀውጣል። እሺ እርግጠኛ ነኝ። ዞር በል አንተ። እርግጠኛ ነኝ አንተን እንገናኛለን። እርግጠኛ ነኝ ጥሩ የሆነ አስተዳደግ አልነበረም። እርግጠኛ ነኝ። ይኸውልህ የአባት ክፉ የለም። ሳጠፋ እየቀጣኝ ነው ያሳደገኝ። ምንህ ነው? ውጣልኝ። ምንህ ነው? ምን አገባህ አንተ? በቃ ምን አገባህ? እናቴም አባቴም ነው። አቡሽ አንድ ደቂቃ ብቻ ስማው። እኔ ለምን አታዳምጥ? ለምን እሰማለሁ? ለምን አንተ ምንድነው? አንድ ደቂቃ ረጋ በል፣ ረጋ በል። ሲመታ ያላገላገልከው ትላለህ። እሱን ራሱ እየመታው ነበር እና ይምጣ ጥፋቱ ነው። ታዲያ ለምን ደወልክለት ብሎ እኮ ነው እየገፈተረኝ ነበር። አዎ ለምን ይደውልልህ? አንተን ስለጠራው ለምን እንደዛ አልግማ። ለምን ነው የምትጠራው? ይኸው ለምን ነው የምትጠራው? አብረህ አላደክም። እኔ ቤት አብረህ አልበላ። አብረህ ቂጣ አልጎረስክም። ሰማኛለህ? ምን ነው ፈልገው? ከምን ነው ፈልገው? ሰማኛለህ? ምንድን ነው የሚሰማ? አዲስ አበባ ነው ተወልደህ ያደግከው አይደል? የትም ይሁን ኮልፌ ነው ያደግከው አይደል? የትም ይሁን የትም ይፈልከው ካንተ የምፈልገውንም አልነግርህ ነው። እናትህ እስካሁን ድረስ የሞትክ መስሏት እስካሁን እያለቀሰች ነው። እናት የለኝም። እየሰማኝ ነው? እስካሁን እየተፈጠረ ያለውን ነገር ጭንቅላትን በርዞ ነው። ስለ እናትህና ስለ እህትህ የማትሰማውን ነገር ነው እየነገረኝ የነበረው። አንተ ሰውዬ ጤነኛ አይደለም እንዴ? ይኸውልህ ያልተፈጠረ ነገር ነበር ሲነግረኝ ነበር። እየሰማኝ ነው? ያልተፈጠረ ለምን አትሄድልኝም? ይኸውልህ እየሰማኝ ነው? ሂድልኝ ነው። ዛሬ ምንም ነገር አታመጣም። እኔም አላመጣም። ዛሬ ይሰማኛል። እየሰማኝ ነው? ይሰማኛል እያልኩ ነው። ኧረ ቆይ ልቀቀው። ኧረ እንዳትልቀቀው። ምንድን ነው? ረጋ በል አቡሽ። ይኸውልህ ምንድን ነው አጎቴ የምታደርገው? አቡሽ ተረጋጋ። አረክም ከመጣ በጣም እየደከመኝ ነው። ለምን አንተም ረጋ ብለህ አዋራቸው። በቃ አንድ ደቂቃ ለምን አታወሩ? ለምን አትደማ? አንተ ስነ ስርዓት ረጋ በል።
ይኸውልህ ረጋ በል ረጋ ብላ አዳምጥ። ሁለት ደቂቃ ነው የምታወራው። ሁለት ደቂቃ ማፈልገው እንዳገባብ የሰማኝ አንተ ራስህ ዘጋው። ስለምን እናት ነው የምታወራኝ? እሺ እንዴ አንድ ደቂቃ ብታዳምጠኝ ምን ትሆናለህ? አንድ ደቂቃ የለም። ሰፈሩን ለቀህ ሂድ። ሰፈሩን ልቀቅ። ይሄ ቤቴ ነው፣ ሰፈሬ ነው፣ ይሄ ግቤ ነው። ለቀውጥ ታውቃለህ። ግን እናት ነው ታውቃለህ። ይሄ ንብረት የሁሉ ዛፍ ምናምን መሬቱ ያንተ እንደሆነ ታውቃለህ። ታውቃለህ። ይሁን ሆነ አላለም። ምን አገባው ሰው? ምን ነው ለብቋል? ምን የሚያወራው? እስቲ እንስማው። አጎቴ እንስማው። ምንም የምንሰማው ነገር የለም። እሺ በለኝና እኔ እየሰማሁት ምንድነው? እስቲ ምንድነው ሀሳብህን ንገረኝ። ምንድነው? ይኸውልህ ለአንተ የነገረህን ነገር እያንዳንዱን ነገር መረዳት አይከብደኝም። እስካሁን ስለ እናቴ ንገረኝ። ስለ እኔ ምን የምለው ነገር አለ? ስለ እናቴ ያወራኝ ንገረኝ። ስለ እናቴ ጥሩ አመለካከት እንዳይኖርህ ነው አድርገው ይሄን 6 ዓመት ጭንቅላት ተቀየረ። እርግጠኛ ነኝ። ይኸውልህ ያቺ ጥላህ ነው ምናምን ነገር ብሎ እንደነገረ እርግጠኛ ነኝ። ያቺ ጥላህ አይደለም ኢቭን ማለት ነው። ከጠፋበት ሰዓት ጀምሮ እያለቀሰች እየፈለገች ነበር። እያንዳንዱን ቀን እየፈለገች ነበር። አውጥታኔ ጣለችኝ። የት ነው ጣለችኝ? የት ነው ጣለችኝ? ያቺ ክፉ ነው። ይሄንን እንኳን አልሰማም። እንኳን ያልመገበችኝ ያቺ ናት። እንዴት ልብስ እንዴት ጫማ ያልኩ አንተ ደግሬ ትምህርት ቤት ደረቅ ጡቷን ሳትወልድ ነው አንተ ስታጠባ የነበረች። አቡ ስለማን ነው የሚያወራው? ያቺ እናት ብለህ ያቺን ስለ የትኛው እናት ነው የምታወራኝ? ስለኛው ያቺ እንዳልማን ያደረገችኝ ነው። ያቺን ነው ያልተማርከው። የትኛው መቼ ግብርና ውስጥ የጣለችኝ እናት ነው የምታወራው? ስለ የትኛው እናት ነው? እሱ እኮ ነው አባቴም እናቴም ሆነ ያሳደገኝ። እየተንከባከበ ልብስን እያስመሰለ ነው። ምንም አላስመሰለ። እሺ ቆይ ስለምንድን ነው የምታወራው? እሺ አትዋሽ። ከራስህ ስራ ትግባ። አንተ ከ5 እና ከ6 ዓመት በፊት እንዴት ነበረ ኑሮ? ቅምጥል ብለህ ነበር እንደምትኖረው? ምንድነው ቅምጥል ብዬ ነው? የምትፈልገውን ልብስ እየለበስክ የምትፈልገውን ጫማ እየተጫመትክ ነበር እንደምትኖረው? የት ነበርክ አንተ? እንደዛ ስታሰቃይኝ ምግብ እንኳን ትርፍራፊ ስታበላኝ የት ነበርክ አንተ? እኛ በአራተኛው ቀየስ ላይ ተሰፈራችን ሰማ ነበር። አልነበርክም። ወሬ እየሰማችሁ ደህና ምግብ እንኳን የበላሁት እዚህ ከመጣሁ በኋላ ነው እንዴ? እንደዛ እንደማይሆን እሱ እኮ ነው እንደ አባት እንደ እናት ያሳደገኝ። እልህ ሊኖርብህ ይችላል። ጭንቅላትህን መርዞት ቀይሮት ሊሆን ይችላል። ግን ደግሞ ረጋበልና የነበረውን ወደ ኋላ እስኪ ተመለሰ። እስኪ ማስታውሰው አይቷል። አንተ እኮ ለማይሆን ነገር ሰላም ነው እየኖረን ያለንበት የምትረብሸኝ። እየረበሽኩ አይደለም። እኛ መስማት አረ ከዚህ በላይ ረጋበል። ይሄንን መስማት አንፈልግም። አረ በስመ አብ ምንድነው? እሺ አንድ ደቂቃ ጠብቀኛለህ። አንተ ነህ ደግሞ እዚህ ነገር ውስጥ የከተትከኝ። አንድ ደቂቃ ጠብቀኝ። ምንድነው የምታሳየው? ይኸውልህ ነገር ምንድነው? አቡሽ ምንም አላውቀው ነገር እኮ አንድ ቀን እኮ ምንድነው? አንተ ረጋበል። አጎቴ ምንድነው? ይኸውልህ ምንድነው? ታያል ምንድነው? ፎቶ አይደል እንዴ ያለው? ኢሳይያስ ማለት አንተ ነህ። ፎቶ አይደል እንዴ እዚህ ጋር በአንተ የሞት ነው ተሰርቶልሃል። ሞቷል ብሎ ደግሞ ያሰራው ይኸው አንተ ነህ እንጂ ይሄን ከምን አድርገህ ነው ይዘህ የመጣው? ምንድነው? ከየት አድርገህ ነው ይሄን ይዘህ? እናትህ እህትህ እስካሁን ያልጠየቁ ሞቷል ሆነ ስላሳመናቸው ነው። ምንድነው? አጎቴ ዝም በላስ። ምንድነው? ዝም በለው። ራሳቸው እዚህ ሞቷል ብለው ነገር ቆይ አቡ ራሳቸው ሰርተው አስተካክለው ያለነው አንተ ልጅ ላይ የምታመጣበት ምንድነው? አጎቴ ምንድነው ያደረከው? ምንድነው ይሄ? የኔ አይደለም። ምንድነው? ከየት እንዳመጣው እንጂ እሱ ራሱ በምን በስሜ እኮ ኢሳይያስ ተብሎ እኮ ነው የተጻፈው። ምንድነው? አጎቴ እኔ ምን አውቃለሁ? ፎቶ ቤት አሰሩት። እስከዛሬ ድረስ ፎቶ ቤት አሰሩት ይሆናል ለተንኮል። በዚህ ዘመን ላይ ማይደረግ እንዴት ይሰራል? እኔስ ምን አውቃለሁ? እስከዛሬ እኔም እንዳንተ እያየሁ እኔ እኮ አባቴ ነብዬ እኮ ነው እስከዛሬ ዝም ነኝ። እስካሁንም ነኝ አሁንም ነኝ። እና ታዲያ ምንድነው ይሄ? የውሸት ነው። ምንድነው የሚያሳየኝ ነገር? አስረዳው። ከዚህ በኋላ ምንም የምትመልጥበት ነገር የለም። ምንድነው እስከዛሬ ሲጨቁነኝ የነበረው? ለዚህ ነው። ኧረ እባክህ እኔ እኮ የት ሄዳለሁ ብዬ እኮ ነው። እኔ የምችለውን ነገር ሁሉ ይሄ ነው። በቃ ይሄ ነው አንተ ነገር። እኔ ለአንተ የምችለውን ነገር ሁሉ ይሄ ነው ወይ? ውሸት ነው። ምንድነው ይሄ? እሺ ምን እያሳየኝ እኮ ነው? አቡሽ ውሸት ነው። እናቴ ክፉ ነገር የምታወራ አንተ። ኧረ እኔ አላወራሁም። አንዴ ችግር የለውም። ከዚህ በኋላ ምንድነው የእሱን ነገር በኋላ ትደርስበታለህ። ጋሽ የእሱን ነገር ማለት ነው አንተ ዝም በኋላ ትደርስበታለህ። ግን ደግሞ ማለት ነው እሱ እስካሁን ድረስ እያነባች የምትናፍቅ እናት አለች። እስካሁን ድረስ ከጭንቅላቷ ያልወጣች እህት አለች። ቢያንስ ለእነሱ ስትል ከእሱ ጋር ያለህን ነገር የናቸው ያሉበት ቦታ የት ነው ታውቀዋለህ? ኧረ እባክህ ተወው። እዛው ነው ያሉት።
እስካሁን ይጠብቁሃል። ይሄ ጨካኝ አንተ እንዴት ከእናቴ ትነጥለኛለህ? እንዴት አንተ ውሸቱን ነው ትገለኛለህ? አንተ ውሸቱን ነው አቡሽ። እንዴት ነው ውሸቱ? እኔ እያየሁ እኮ ነው። እኔን አታምነኝ? መቃብሩን እያሳየኝ እኮ ነው። እኔን አታምነኝም ወይ? እንዴት ነው ማምነው? አቡሽ ውሸት ነው። በስሜ እኮ ነው፣ የኔ ፎቶ እኮ ነው። ውሸት ነው አስመስሎ ነው። ከዚህ የተሻለ መረጃ አመጣለታለሁ። ምንም የምታመጣው ነገር የለም። ስታወሪ የነበረው ነገር ራሱ ካሜራው ገለሄ ነው። እዚህ የምትጨቁነኝ እርሻ ውስጥ የከተትከኝ ገለሄ ነው። ኧረ እባክህ ገለሄ ነው ወይ ንገረኝ። ለምንድን ምን አለኝ እኔ ከአንተ ውጭ ሌላ ምን ፈልገህ ነው? እሺ ከእኔ ምን እፈልጋለሁ? እኔ አንተን ከመንከባከብ ውጭ ገና ስለዛ ነው እርሻ ውስጥ የከተትከኝ። ምን እንደፈለገ እኔ እነግርሃለሁ። ምንድን ነው የፈለገው? ንገረኝ። እሺ ከእናቴ ውርስ የምን አንተ የምን ውርስ? ችግር የለውም። ምን አጣውና ማለት ነው? ምን አጣውና? ይሄኛውን ነገር እኛ ቤት ስንሄድ እያንዳንዱ ነገር ምነግርህ ይሆናል። እና አሁን እኔ ከእናትህ ጋር ላገናኝ። ምንድን ነው ከእናቱ ጋር የምታገናኝ? ምንድን ነው አጎቴ? ምንድን ነው የምታደርገው? ከእናትህ ጋር ያገናኝ። ኧረ ምንድን ነው እየተፈጠረ ያለው? እኮ ነበር እኮ ምንም አልጨቆንኩም። እነዚህ ሰዎች የመጣው ወሬ ሰምተህ ከውጭ የመጣው ወሬ ሰምተህ አይምሮን አትበረቅ። ገና ዛሬ መጣ ከሆነ አብረን ነው እንጂ ምንም መሄድ አያስፈልግም። ካንተ ጋር ሂድ ነች እያልከኝ ነበር አይደል? ሂድ ምንም አጎቴ ቆይ እንዴ እናቴ ስለ እናቴ እያወራ እኮ ነው ያለው። ተረጋጋ። ምንም እየነገረ ምንም መረጋጋት አይደለም። የውሸቱ አንተ ህይወት ውስጥ አቡሽ የት ነው የምትሄደው? ምንም የምታመልጥበት አቡሽ ተው እንዴ እንዴ ቶፋ ነው ቶፋ እንዴ ናኒ ዳቦሽ ምንድን ነው ያደረከው? ዛሬ ሶሶ እንዴ ቶፋ ምንድን ነው ያደረገው? ወንድሜ ደህና ነህ? ቶፋ ደህና ነህ? ወይኔ ሶሶ ወይኔ አቡሽ ቶፋ ኧረ ምንድን ነው ቶፋ ደህና ነህ? ማን ነው? እኔ ቆይ ደህና ነው ነባ እንዴ? አይዞህ እውነታውን እየነገርኩት ለምንድን ነው የሚመታኝ? ተጎዳ ተነሳ ብር ምንድን ነው የተፈጠረው? ሁላ ነገር ቆይ እኔ ምን አውቃለሁ? ሰምቼው የማላውቀው ነገር እኮ ነው። ሁላ ነገር ምንድን ነው ወንድም? ለኔ አስረዳኝ እስቲ። ወዴት ሄዱ ነባ? ወዴት ነው ነባ? ወደዛ ነው የሄዱት። ቆይ ተረጋጋ። እንትን እንዳይለ እያዞረ ነው እንዴ ደግሞ እንዴ? አይ ቆይ ማጅራቴ ነው ብዙም አልጎዳኝ። በድንጋይ ነው መሰለኝ መታከኩ። ምንድን ነው አሁን? እሺ አሁን እርግጠኛ የሆነ ነገር ሊያደርጉ ይሆናል። ሰውየው የተፈጠሩ ምን አላመነም ነው? ምንድን እንዴት ነው ባህሪውን ንገረን እስቲ። መቃብር ነው ያሳየኝ። እውነት ነው ያሳየኝ መቃብር፣ የአቡሽ መቃብር ነው ያሳየኝ። ቆይ ምንድን ነው ባህሪው? እንዴት ነው? ቆይ አሁን ቤታችሁ የት እንደሆነ ትነግረኛለህ? ቶፋ እዛ ጋር አስደግፈው እናስቀምጠው። ና ተነስ። አዎ ና ቶፋ እዛ ጋር ደግፍ ብለህ ቁጭ ያላሽ ትንሽ እኔ እኮ ያመነኝ መስሎኝ ነበር። ተራጥሮኛል ነው ወይስ ምንድን ነው? ግን ገባኝ ነው ግን አጎቱ ነው ነገር ሊያደርገው እንዳይሆን እኔ እንጃ ግራ አጋባኝ። አይ አጎቴ አባቴ ምናምንና እኮ እያለ ነው የወሰደው እኮ። አናገኛቸው ምን ወደ ቤት ሄዶ በዚህ ጋር አይደለም ቤት ያለው በሌላ ቦታ ነው ሩጡ ይላል። ያለበት ቦታ ትነግረኛለህ? ስለ አቡሽ ነገር ንገረኝ እስቲ። አቡሽን እዚህ አጎቱን ጋሼ ከዚህ በፊት አውቀው ነበር። እኔ እዚሁ ነው ተወልጄ ያደግኩት። አቡሽን ከ6 ከ7 ዓመት በፊት ነበር አምጥቶ ካንተ ጋር ይሁን ካንተ ጋር ይረክ ተብሎ አብሮ አደገ። የ7 ዓመት የ6 ዓመት ጓደኛ ግን ምንም ስለ እንደዚህ አይነት ነገር ነግሮኝ የሚያውቅ ነገር የለም። እናቱ እንደሞተች ነው የማውቀው። እህት ወንድም እንደሌለው ነው የማውቀው። ጋሼም እዚህ አምጥቶ ካንተ ጋር ይሁን እዛ ቤተሰብ ሄዶ እሺ ሚስቱ ሴት ነው ያለችው? ያጎትየው ሚስት እንዳለውም አላውቅም። አረ ያጎትየውን ሚስት ነው ማለት ያጎትየው ቤት ትሆናለች። አሁን እንደንጀርሽ ቆይ ተረጋጋና አውራን። እሺ አንዴ ተረጋጋና አውራን። እሱንም ማለት ወደዋለች አቡሽን ነው ወይ ዝም ብላ እንደንጀራ እናት ነው የምትቀርበው? አቡሽን እዚህ አምጥቶ እኛንን የምንማረው ትምህርት ቤት የማይሄድም ስራ ብቻ ነው የሚሰራው። እኔ ከአዲስ አበባ እንደመጣ ራሱ እኮ አላውቅም ነበር እኮ። እሺ ወይ ነባ በቃ ካሜራውን ያወራው ነገር ሁሉ ግን እውነት ነው ወንድም። እኔ ማመን እኮ እያቃተኝ ነው። አቡሽን ማላውቀው ከኛ ጋር ትሆንና ትንሽ ታግዘናል። አታግዘን? ኧረ አግዛችኋለሁ። አቡሽን 6 ዓመት ማቆም እየመሰለኝ አይደል? እኔ ጭንቅላቴ በጣም ያመኝ ነው። ነባ ትንሽ አየር እንውሰድና እንፈልገው። ይሄን ያጎቱ ሊጎዳው ነው የሚሆነው። እርግጠኛ ነኝ አምኖኛል። ነባ እንደዚህ ያደርግም እንደ እናትና እንደ አባቱ እኮ ነው የሚያወራው። ይሄ ሁሉ ነገር አድርጎት እንዴት ነው የማያደርጉት ነው የምትለኝ እንዴ? ከእናቱና ከእህቱ ጋር እኮ ነው የለየው። ይኸውም ለጥቅም ብሎ ለንብረት ብሎ። ስለዚህ ሊናደድ ይችላል። ጋሼን ነው እኮ ዘመዴ፣ እህቴ፣ ወንድሜ፣ አባቴ፣ እናቴ ብሎ አብሮት እየኖረ ያለው። አሁን እያዞረኝ ስለሆነ ማለት ነው ወደ መኪናው እንሂድና ነባ። እሺ ና በዚህ ጋር እሺ ና ቀስ እያልክሽ እኔማ አብሬያችሁ ልምጣ። አዎ ቦታውን አሳየኝ። እሺ ጭቃ ውስጥ እንዳትወርቅ ቀስ በል። ና
ኧረ አይጉድ እንደዚህ አስወጣን። ቶፋ እንዳትወርቅሽ ረጋ በል አንዴ፣ ረጋ በልና ቀስ ብለን እንሄዳለን። ቁጭ በል አንዴ ቶፋ። ቀስ ብለን አሁን ብንሄድማ አናገኛቸውም። የት እንደሆኑም አይታወቅም። ቀስ ብለን ቶፋ፣ ጫካው ሰፊ ነው። በቃ እንረጋጋና ወይ ወደ የሆነ ቦታ አስቀምጠን አሳርፈና በኋላ እንፈልገዋለን። እዛ ጋር እንወጣለን። ማይታመን ወዴት እንደሄዱ አይታወቅም። ወዴት እንደሄዱ አላውቅም። ቤታቸውም በዚህ ጋር አይደለም። የሮጡበትን መንገድ ሌላ እዛ ጋር ሰው ድምጽ ይሰማል። አይ ሰፈር ሰው ነው። ቶፋ ተረጋጋና አንተ ረጋ ብል። በቃ እናገኛቸዋለን። እኔ አቡሽን እንግዲህ ተመልካቾቻችን ትንሽ ማጅራቴን ነገር በስሱ ነው እና እንኳን የተጋነ ነገር አይደለም። ትንሽ መቶኛል እና እርግጠኛ ነኝ አምኖኝ ነው የሚሆነውና አጎቱን የሆነ ነገር ሊያደርጉ ብቻ እንዳይሆን እንደዛ ነው የምጸልየው። ብቻ ያለው ነገር ስናገኝ የምናጣራላችሁና የምናሳውቃችሁ ይሆናል። እንግዲህ እስከዛ ድረስ እንገናኛለን። አብራችሁ ነው። እሺ ረጋ በል። ደገፍ አድርገው። እሺ ነው እኛ ጋር እንሂድና ረፍት ታደርጋለን። አይ ቤታችን ቅርብ ስለሆነ ማረፍ